ቅድም ያደረገው ዛቻ በልስ ተናገራ ቅድም እንደዛትኩብኝ ዛት አይ ተረጋጊ እኔ ባጅ ዛትኩብኝ እንዴ አንተ አይደለ እንዴ እናቴን የገደልካት ባለፈው የመጣሁበት ሐኪም ቤት ነው አይደል? ይቻላል ግን ደግሞ በምን ጉዳይ እንደሆነ ማወቅ ፈልጋለሁ። በዚህ ጉዳይ ነው ልጠይቀው እኮ። ታዲያ በዚህ ጉዳይ ውሸት እኮ ነው እያወራሽ ያለሽ። እሺ ሳትጮህ መናገር ትችላለህ? ምንም እየጮኩብሽ አይደለም። እንደውም በስርዓት ሲጀመር አሁን ያመጣችልህን ሰነዱ ላይ ሳፈርም ነው ሳታነበው ነው እየፈረምክ ያለው። ሊገለው ነው አባ ሊገለው ሊጨርስ ነው የመጣው ያስፈራራ ነገር አዎ እንዴ ቻርልሽ እንደደውልሽ ገዛ ፈልጋለሁ እኔ ራስ ነኝ የደወልኩልህ ደግሞ ያወራል ነኝ ምን አይነቱ ነው ገና አሳያለሁ ብዙ ነገር አሳያለሁ ሌላ ጊዜ መጣው ግን ኩላሊቷ እንዳልነበረ ነው የተነገረው በሌላ ሕክምና። ምን እያወራሽ ነው? አንተን እየጠየቅኩ ነው እኮ። እኔ ጋር ምንም የለም ሴትዮ። በቃ ሰነዱ አለኝ፣ ወረቀት አለኝ፣ ማስረጃ። በስርዓት አውራኝ። ቅድም ያልከውን ቃል ለምንድን ነው የማትደግመው? እነሱ ፊት ለፊት እኔ ምንድን ነው ድገመው እስኪ። ቅድም ያልከውን ድገመው። ቅድም ያልከውን ተባለ እናቱ ተባለ ሙቷል የሚል ማረጋገጫ የተሰጠኝ ይሄ በድርጅት ስም እየተነገደ ነው እንጂ የኔ ድርጅት አይደለም። ለምን ቆይ ይሄን አክል ፈርዘር ለምን መሄድ አስፈለጋችሁ? እኔ በእርግጥ ኩላሊቱን ቢሆን መውጣት ስለማልችል እንጂ እንዲወጣ አልፈልግም ነበር፣ ግን መጀመሪያ ገባው። ከዛ በኋላ ማስፈራሪያ ያዙብኝ። ህይወት ያለ ፍቅር ምንም ናት። ሰላም ውድ የዩቲዩባችን ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ያው እንግዲህ እንደተለመደው ዛሬ እዚህ ስቱዲዮ አንድ እንግዳ አለኝ። እናንተ ግን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አይደለም። ምንም ሰራው ስራዎች እየታዩ አይደለም። ለእናንተ መማሪያ ይሆናል ብዬ እያሰብኩኝ ግን ሰዎች ጋር እየደረሰ አይደለም። እንደዛ ለፍተንበት እንደዛ ሰዎችን እንትን ብለን እናንተ ትማሩበት አላችሁ ብለን ያደረግነውን ነገር እየተመለከታችሁልን ካልሆነ በጣም ሞራል መግደል ነው። ሰፖርት አድርጉን፣ አግዙን። እናንተም ጋር መምጣት የምፈልገውን ነገር ካለ ደውሉልን፣ አግዙኝ እባካችሁ ብላችሁ ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እዚህ እንግዳ እንዴ ነው በኋላ አይደርስም ወይ እናንተ ማውራት ነበር ከጀርባ። ሄሎ መስኪ። አቤት መስኪ፣ እንዴት ነሽ? እባክሽን ድረሽልኝ። ምን እባክሽን ድረሽልኝ። አባቴ የሆነ ነገር የሚያደርጉት ቶሎ በይ እባክሽ። ምን ሆነሽ ነው እናቴ? ያለሁበት ቦታ። እሺ ያው ተደጋጋሚ ጊዜም ደውለሻል፣ አላየሁትም ነበር ስራ ላይ ነበር። በቃ ችግር ውስጥ ነኝ ያለሁት። እባክሽ እርጂኝ ቶሎ በይ። አሁን ነው መምጣት ያለብኝ? አዎ ቶሎ በይ እባክሽን፣ ቶሎ በይ ችግር ውስጥ ነኝ። እሺ እሺ በቃ መጣሁ። እሺ አሁን ነው 5 ደቂቃ። እሺ ቶሎ። እንግዲህ ተመልካቾቼ በጣም ይቅርታ፣ በጣም ይቅርታ። አንተንም በእግዚአብሔር በቃ አስቸኳይ ነገር ነው። እኔ እናንተ ነገር ሌላ ቀር ወይም በኋላ ስመለስ ይደርሳል። እናንተ ታስተናግዱታላችሁ፣ ግማሾቻችሁ ካሜራ ይዘን ነው የሚል ያለብን። ተዘጋጁ። እንግዲህ ተመልካቾቼ ያው ካሜራ ካየ ትንሽ ከተደነጋገረብኝ ብዬ ካሜራ በድብቅ እንዲይዘው አድርጌያለሁ። ዶክተሩም ደግሞ እዚህ እንደሚገኝ ነግረውኛል። ስለዚህ እስቲ ላውራው ነው፣ አብራችሁን ቆዩ። ዶክተር ይቅርታ፣ እንዴት ናችሁ? ሰላም ነው? ላውራ ፈልጌ ነበር። ይቅርታ። እሺ እዚህ ጋር እናውራ። ይቅርታ። እሺ ምን ፈልገሽ ነው? የዚህ ዋና ኃላፊው አንተ እንደሆንክ ሰምቼ ነበር እና ወደ አንተ ነበር የመጣሁት። ሁሉ ሰላም? ሰላም። ብዙ ነገሮች የተወሩ ነው እዚህ ሐኪም ቤት ላይ ማለት ነው እና ብዙዎቹ መረጃ ይዘዋል ስለአንተ። ብዙ ሰዎች እዚህ ከገቡ በኋላ እንደማይወጡ እንደሚሞቱ ነው እየተወራ ያለው። አዎ ምንድን ነው? ብዙዎቹ እንደሞቱባቸው ወላጆቻቸውን እንዳጡ እሱንም አንተ ጋር እዚህ ከመጡ በኋላ እንጂ እንደዚህ የሚያደርስ በሽታ እንዳልነበረ ነው እየተናገሩ ያሉት። ይሄ ነገር ውሸት ነው። ምናልባት ያው ፔሸንቱ ምናልባት መዳን የማይችል ከሆነ እኛ ምንም ማድረግ አንችልም። ምን ማለት ነው ፔሸንቱ መዳን የማይችለው? አልትራሳውንድ ብለህ እያስገባህ ነው እንዴ ፔሸንቱ አይድንም የምትለው? አልገባም። ምንም እየገባኝ አይደለም። ምን ይዘሽ እንደመጣሽ መረጃዎች ወደ አንተ የሚያሳዩ ብዙ ወረቀቶች አሉ እኮ። ምን አይነት መረጃ ነው የምትይው? ምን አይነት መረጃውን አንተ አምነህልኝ ከዛ በኋላ ያሉትን መረጃዎች ባሳየህ አይቀርም? ኖ አሁን እኮ ድፍረት ነው እየደፈርሽኝ ያለሽው። ገብቶሻል? ምን ማለት ነው ድፍረት? ገብተው አይወጡም ማለት ምን ማለት ነው እንዴ? ጤነኛ ነበረች እናቴ ሞታ ወጣች፣ አባቴም እንደዚህ ነበረ እያሉ እየተናገሩበት ከሆነ ግድ ነው ማለት ነው። ምን ማለት ነው? ጤነኛ ከሆኑ እዚህ ይመጣሉ እንዴ?
እንዴ ትንሽ ነገር ታሞ ነው እንጂ ለሞት የሚያደርስ አይደለም ብለው እየተናገሩ። ኦኬ ስለዚህ እዚህ የሆነ የሚሰራ ስራ አለ ማለት ነው። እኛ ያው ከአገልግሎት ውጭ ምንም የምንሰራው ነገር የለም ሌላ። እርግጠኛ ነህ? አዎ ይህ ስራዬ ነው። እሺ ላስታውስክ፣ ሁለት ፔሸንቶቹን አንተ ጋር እንደመጡ ነው የማውቀው። ስለዚህ አንደኛው ደግሞ ኩላሊት ይመጣል እንጂ አዎ፣ ግን ኩላሊቷ እንዳልነበረ ነው የተነገረው በሌላ ሕክምና። ምን እያወራሽ ነው? አንተን እየጠየቅኩ ነው እኮ። እኔ ጋር ምንም የለም ሴትዮ። በቃ ሰነዱ አለኝ፣ ወረቀት አለኝ፣ ማስረጃ። በስርዓት አውራኝ። በስርዓት ነው እያወራሽ ያለው። ስለዛ ነው ገባኛል እኮ። ስርዓት ባለው መልኩ አውራኝ። ሞር ደግሞ እየተወራ ያለውን ነገር አንድ በአንድ ግልጽ አድርገህ ብታስረዳኝ ለአንተም የተሻለ ነው። መጀመሪያ አንቺ ከተወራው ይልቅ እኔን አግኝተሽኛል። አግኝቻለሁ። ስለዚህ መመለስ ያንተ ድርሻ ነው። በስርዓት ልታወራኝና ግልጽ አድርገህ አንድ በአንድ መንገር የምትችለው አንተ ነህ ብዬ ነው እኮ። ሜቢ እዚህን የድርጅቱን ስም ለማበላሸት ካልሆነ እኛ ጋር ምንም። ለምን ብለህ የድርጅቱን ስም ያበላሻል? ልጠይቅሽ፣ የምታገኝበት ነገር ካለም አንቺ ልጠይቅሽ እንጂ እኛ ጋር ምንም የሚሰራ ነገር ያው ከአገልግሎት ውጭ የሚሰራው ነገር የለም። እኔ ወረቀቶች፣ ማስረጃዎች አሉኝ። ኩላሊቱ በተመሳሳይ ሰዓት አንተ ጋር ፔሸንት የነበረ ሞቷል ብለህ እንዳስረዳቸው ተነግሮኛል። ሞተ ኦኬ፣ ሞተ ብዬ ልናገር ይችላል። ከዛስ መዳኑስ ሌላ ሕክምና ቤት ሲሄድ ማደንዘዣ እንደሆነ መነገሩስ ይሄስ የተሳሳተ መረጃ ነው? ይሄ ነገር እርግጠኛ ነሽ? እየዋሸሽ አይደለም እንዴ? ለምን ዋሻለሁ? ለምን ብዬ እኔ ጋር እንደዚህ ያለ ስራ የለም። እኔ ለምን ብዬ ዋሻለሁ? አንተ ሐኪም ቤት አንተ ማስረጃ ያለኝ አንተ ጋር ነው። ስለዚህ ለምን ብዬ ዋሻለሁ? ይሄ ነገር ውሸት ነው። እርግጠኛ ነህ? ማስረጃዎቹ ምን ማስረጃ አምጪ። ይሄ ውሸት ነው። እኔ ማስረጃም እንደዚህ ሞተ ብዬ ያልሞተ ሰው ሰጥቼ አላውቅም። ይሄ ግልጽ ነው። ምንም እንትን ማለት አይደለም። እኔ እውነቱን ነው የምነግርሽ። አይመስለኝም። ምንም ላይ ለማረኝ ብዙ ሰው ደግሞ እዚህ ገብቶ እየሞተ እንደሆነ ነው የምሰማው። በአመት ስንት ሰው ሞቶባቸው ያውቃል? እንግዲህ እሱን ዶክመንቱን አይቼ ልነግርሽ ይችላል እንጂ አይ ቢያንስ እንኳን ከስንት እስከ ስንት ይሞታል የሚል የሞተ ሰው ግምት ከዚህ በፊት የሆነውን መገመት ትችላለህ። እኔ አሁን ይሄን ያለ ሞተ ብዬ መገመት አልችልም። ይሄን ያለ ሞተ ብዬ መገመት አልችልም። ለምን አትችልም? እንዴት ከዚህ በፊት ያጋጠመህን ነገር አሁን ላይ መናገር አትችልም? ኦኬ መዳን የማይችሉ ከሆነ ይሞታሉ አልኩሽ እኮ አለቀ እኮ። ከነሱ ውስጥም የሞቱትን አንድ በአንድ ብለህ መጠየቅ ትችላለህ ብዬ ነው። ኦኬ ስለዚህ ሌላ ጊዜ አይቼው ምናምን የሞተውን ሰው ብዛት መጠን እንግዲህ አስፈላጊ ሆነ እሱ ግን ደግሞ በመጀመሪያም ሌላው ይቅርና እሺ ሌሎችንም ዶክተር እንዳናግራቸው ፈቃደኛ ነህ? ይቻላል። ግን ደግሞ በምን ጉዳይ እንደሆነ ማወቅ ፈልጋለሁ። በዚህ ጉዳይ ነው ልጠይቀው እኮ። ታዲያ በዚህ ጉዳይ ውሸት እኮ ነው እያወራሽ ያለሽ። እሺ ሳትጮህ መናገር ትችላለህ? ምንም እየጮኩብሽ አይደለም። እንደውም በስርዓት ሲጀመር አሁን ያመጣችልህን ሰነዱ ላይ ሳትፈርም ነው ሳታነበው ነው እየፈረምክ ያለኸው። ይሄ አግባብ ነው በድርጅቱ? ይሄ ሰራተኞቼ እና እኔ የምንግባባው ነገር እንጂ አንቺ ስለመጣሽ ሲጀመር አንቺ ማነሽና ምንድነሽና ነው? እኔ ሚዲያ ሰው ነኝ። የሚዲያ ሰው ግን ታዲያ ፈቃድሽ ታዲያ እስካሁን አላሳየሽኝም። ፈቃድ አለኝ፣ እሱ እንኳን አታስብ። ኦኬ ፈቃዴን ላሳይህ እችላለሁ እኮ። እኔም ደግሞ በአግባቡ እየነገርኩሽ ነው። እኔ ጋር ምንም የሚሰራ ነገር የለም። በብሻል እኛ የምንሰራው ህዝቡን ማገልገል ብቻ ነው። ሌላ ወሬ የምታወሪ ከሆነ ይሄ ነገር ሌላ ጉንፋን ይዞት ለመጣ ሰው ሁሉ አልትራሳውንድ መነሳቱ ልክ ነው ብለህ ታስባለህ? እሱ ከፈለገ እናንተስ ከፈለጋችሁ? እኔ ከፈለግኩ አይደለም እሱ ከፈለገ ነው። እናንተ ናችሁ እያደረጋችሁት ያለው። ሴትዮ ያላየሽውን ነገር አታውሪ እንዴ? እሺ ያው ያዋጣኛል የምትለውን አንተ ነህ የምታውቀው። አዎ ያዋጣኛል የምለውን ያውቃለሁ። በእርግጥ አንቺ አትነግሪኝም። እውነት ነው ግን ኖ ልንመላለስ አይደለም። ይሄ እንደ አንድ እንደተማረ ሰው ዶክተር ነህ፣ ጎበዝ ዶክተር ልትሆን ትችላለህ። ግን ስራህ ላይ ደግሞ ሚስቴኮች ይኖራሉ። ስለዚህ ሚስቴክ ሰርተሃል ተብለህ ስትጠየቅ ደግሞ አልሰራውም ማለት ያ ያንተ እንትን ነው። ሚስቴክ እኮ ሊኖር ይችላል፣ የለም ሙሉ በሙሉ አይደለም። ግን ደግሞ ያወራሽው ነገር ሚስቴክ ብቻ ሳይሆን ትልቅ ወንጀል ነው እየነገርሽኝ ያለሽ። ከገባህ አዎ ወንጀል ነው። ግን ደግሞ እኔ ወንጀል አልሰራውም። እኔ እናንተ በድጋሚ እንዳንገናኝ ጸልይ። ምንም ብንገናኝም ምንም የሚመጣ ነገር ስለሌለ ችግር የለም። ማስረጃዎቹን ፊት ለፊት ሳቀርብ የዛኔ ይሄንን ምንም ማስረጃ የለም። ምንም ያው የኔ ማስረጃ ምንም ቢሆን እዚህ ጋር እንደው ያመስግኑት የምናምን ነው እንጂ እኔ ጋር ምንም ሌላ ችግር እስካሁን የሚመጣ ነገር የለም። እሺ ዝም ብለሽ አንቺም ጊዜሽ ማቃጠል ነው። ሞር ደግሞ ከኔ ጋር መጋጨትሽ ጥሩ አይደለም። ባንቺ ለምንድን ነው ካንተ ጋር መጋጨት ጥሩ የማይሆነው? ምንም የሰጠሽኝ ስም እኮ ትልቅ የሆነ ወንጀል የሆነ ስም የሰጠሽ። ስለዚህ ግጭት የሚያስፈልገዋል ማለት ነው ለዚህ ነገር። ይሄ ስም አሰጣጥሽ? አዎ። ምንድን ነው የምታደርገኝ ብንጋጭ? እኔ ምንም ላላደርግ ይችላል፣ ግን በዚህ ልክ ደግሞ አትገሽ። እንደ ሌሎቹ ፔሸንት እኔንም ኩላሊት ተወጣ ነው ሴትዮ ስራ ፊት ትጀሻለሽ። እኔ ባላረጋገጥኩት ነገር ላይ አላወራም። ድጋሚ ግን እንደምንገናኝ ተስፋ አደርጋለሁ። አላስፈታኝ ይጥፋ ይላል
እንግዲህ ተመልካቾቼ ያው ዶክተሩ ያለውን ሰምታችኋል። አንዳንድ ነገሮችን ፍቃደኛ አይደለም ለመመለስም ሰነድም ሳያነብ ነው ሲፈርም የነበረው። ለምን ስለው ሰራተኞቼና ሰራተኞቼ መሀል ላይ ምንም ነገር የለም እኔና እነሱ እናውቃለን ያለኝ። እንደዚህ አይነት ደግሞ ሸለተኝነት ያለበት ዶክተር ብዙ ሚስቴኮች ይፈጠራሉ ብዬ አምናለሁ። ያው ደግሞ የደረስኩበትን አሳውቃችኋለሁ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቆይ ምን ትሰራለህ አንተ እዚህ ቤት? የተረገመ ሰውዬ እኮ ነው እያስፈራራኝ ሊገለኝ በአባቴ መቶ ጭራሽ እኔ ገዛ ፈልጌ ነው የመጣሁት። እሷ ላግዛት ነው። ማነው እርዳታ የሚጠራክ? አባቴ ላግዛት ነው የመጣሁት። ሊገለኝ ነበረ፣ እያስፈራራኝ ነበር። ከአሁን በኋላ አንድ ቃል ተነፍሼ ያሳይሻለሁ እያለኝ ነበር። ለመረጃ ሰጠች ብሎ እያስፈራራኝ። አንቺ አይደለም ገዛ ፈልጋለሁ ያልሽኝ እንዴ? አንተ አይደለ እንዴ እናቴን የገደልካት? ባለፈው የመጣሁበት ሐኪም ቤት ነው አይደል? ስለዚህ እናንተ እንተዋወቃለን። ስለዚህ እሷ ናት የነገሩኝ፣ እነሱ ናቸው የነገሩኝ። ምን አይነት አስመሳይ ነው ይሄ? እናቴን የገደለው እኮ እሱ እኮ ነው። አልገባሽም እንደ አንቺ? ቆይ ተረጋጊ። እንዴት ነው የምረጋጋው? ሳይነግን አንተ ሚሊዮን አሰቢም አላውቅሽም እያለኝ እኮ። ቆይ ተረጋጉ። እንደዚህ በመጫጫ ምን እያላችሁ ነው? እኔ ምንም አልገባኝም። እስቲ ቆይ ጭራሽ እገልሻለሁ ብሎ እያስፈራራኝ ነበር። አሁን እኔን አታውቅኝም? ከኔ ምን አለሽ? እኔን አታውቅኝም? እኔ አንቺን አላውቅሽም። መልስላት። እሺ እኔ አላውቃትም እንዴ? የት ነው አታውቃትም? እሷን አላውቃትም። እኔን አታውቅኝም ጭራሽ። 3 ዓመት የተመላለስኩበት ሐኪም ቤት አታውቅኝም? እኔ ኦኬ፣ እዛ ሊሆን ይችላል እኮ ተገልግለሽ ሊሆን ይችላል እኮ ግን ሰው ተገልግለሽ ሊሆን ይችላል። ሊሆንሽ ፍጥጥ ያለ አይደለም። ይሄ እኮ ነው ታዲያ። ቆይ ረጋ በላ ቁጥረት ነው ቆይ እስቲ አንድ በአንድ አሁን ባለፈ መጥቻለሁ ድጋሚ። አሁን ደግሞ እሷ ቤት ምን ትሰራለህ? ይሄው ያባታ ናቸው ሊገለው ነው አባቱ ሊገለው ሊጨርስ ነው የመጣው። ያስፈራራ ነገር አዎ እንዴ አንቺ እንደደውልሽ ገዛ ፈልጋለሁ። እኔ ራስ ነኝ የደወልኩልህ። ደግሞ ያወራል ነኝ። ምን አይነቱ ነው? ተረጋጊ። ቆይ እንደዚህ አይደለም። ምን ሆነሽ ነው? ይኸውልሽ ጭራሽ ምን ሆናችሁ ነው እንዴ? አሁን ባለ አንድ መረጃ ብታውቂ ብሎ ሲያስፈራራኝ ነበር። ጭራሽ በአባቴ መጥቶ እኔ አንቺን ቆይ ለምንድን ነው የምታስፈራራቸው? እኔ አባቷ ስለዳንኩላት ነው እንዴ? ያው ተገላለ ነበር። አንተ ገዳይ ነህ እንጂ ምን ሆነሽ ነው አንቺ? ለምንድን ነው ለምንድን ነው ማታሳስሪልኝ? ቆይ ለምንድን ነው እሷ ቤት የመጣኸው? ለአንዴና ለመጨረሻ ጊዜ ነው እየጠየቅኩ ያለሁት። እማዬ እኔ ምንም አልገባኝም። የደወለችልኝ ለዚህ ነው እንዴ? እኔ እኮ አባቷ ታሟላ እኛ ጋር ፔሸንታችን ነበረ። ሰው እኔ ቤት ድረስ ላግዛው ነው የመጣሁት እንጂ ምንድነው እንደዚህ ሙሉ እንዴ? አንተ እነዛ ወረቀቶች አሉ። ልገለው የመጣሁት አትልም? ቆይ መልስልኛ። ለምን ጠይቀኝ? እዚህ ቤት ምን ትሰራለህ አንተ? እኔ የእናቴ እንግዳይ ነው እዚህ ጋር ቁጭ አድርገሽ የምታዋሪው። እስቲ ቆይ ቅድም ያልተናገርከው ዛቻ በል እስቲ ተናገራ። ቅድም እንደዛትክብኝ ዛትኩ። አይ ተረጋጊ። እኔ ባጅ ዛትኩ ተናገር። አሁን ወንድ ነህ። እንደዚህ ነው ለምሽ ሜዳው ድገማው እስቲ ወንድ ነህ። አሁን ድገማው። እኔ ካንቺ ጋር ምን አለ? እስቲ ምን እንደምታመጣ እናያለን። አሁን ለምን ቅድም ያወራውን ለምን አትደግመውም? አሁን ድገማው። አሁን ለምሽ ሜዳው እኮ አንተ ነህ እኮ እናቴን ያሳጣኝ። ገና አሳያለሁ፣ ብዙ ነገር አሳያለሁ። እኔ ላግዝ የመጣሁት ይሄንን ማገድላለሁ። እናቴን ነገደላት ገባሽ? እባክሽን ምንድን ነው ያልከውን ለምን አትደግመውም? አሁን ምንድን ነው እስኪ አሳይሻለሁ። ተረጋጉና እስኪ ቆይ ነው ተረጋጋው ቢሎን አሰሚውም እንዴ? እናቴን እኮ ነው የገደለብኝ። እናቴን እኮ ነው የገደለብኝ። ያስፈራራኝ እኮ ነው ያልከውን ለምን አታወራም? አሁን ስርዓት ያዢ። እኔ አንቺን እናት አልገደልኩም። ምን ሆና ነው? ተረጋጊ። ቆይ አባቴ እንደዚህ አልጋ ቁራኛ አድርገው የምትቀመጥ ነው። እኔ አባትሽን ቢል ረጋ መጣ። ኩላሊቶችን የት እያደረክ ነው? ቆይ የምን ኩላሊት ነው? የእሳቸውን ኩላሊት እንዳወጣህ ነው የታወቀ ነው። የእሱን ኩላሊት እንዳወጣት ደግሞ ሁለቱንም ኩላሊቱን አውጥቼ ነው እሺ ማሳይክ። ቆይ ተረጋጊ። በእንደዚህ መልኩ አይደለም እሺ በሉኝ ሴቶች። እናቴን የገደላት እኮ እሱ ይገባኛል። አንቺ ሊያንቺ ማታገኝ ለምን ፖሊስ እናቴን የገደልካት አሰለኳለሁ እኮ ማውራት አለብና ጠይቀው ቢያንስ እናቴን እኮ ነው የገደል። የሚታይ ነገር የለም። መታሰር ያለበት ተመሳሳይባችሁ ነው እንዴ ይሄ ነገር? ይኸውልሽ ፍጥጥ ብሎ እንዴ እኔ ያላደረኩትን ነገር እኮ ነው ያወራችልሽ። ምንድን ነው የምትለው ግን አንተ? ተረጋጋው። ስርዓት ያዢ። አሁን ተቀምጥ። አንተ መጽሐፍ እንደው ይዘምልሃል ሰው አድናለሁ ብለህ ስርዓት ያዢ። ዘጋይ ተረጋጊ እባክሽን። ስለኔ ስርዓት ነግሪኝ። አንተ በዚህ ልክ ቆይ ለምንድን ነው እንደዚህ ክፉ መሆን ያስፈለገው? እኔ ምንም ክፉ አይደለሁም። እኔ እነሱ እኮ ምን እንዳዩ አላውቅም እንዴ። ክፉ አይደለም። የሰው ኩላሊት እያወጣ ሰው እየገደልክ በጉሮ መጣን ሰው እየገደልክ ነው። አንተ ነህ ስራ ነው የምትሰራው። ቅድም ያልከውን ቃል ለምንድን ነው የማትደግመው? እነሱ ፊት ለፊት እኔ ምንድን ነው ያልኩት? ድገማው እስኪ ቅድም ያልከውን። እኔ አባትሽ ድገማው ቅድም ያልከውን። እጄ ልቀኝ እንዴ። እዛ ቆይ ተረጋጊ እባክሽን። እሺ በይኝ። ቆይ ምን እያልሽ ነው?
ቅድም ያልካትን ቃል ድገሙ። ቅድም ያልኩት ሰማኛለህ። አባትሽን አሳይልሻለሁ የሚሉት ነገር እውነት እንዳላቸው አውቃለሁ። ምንድነው እውነት ያለው? እውነት ባይኖራቸውም አንተ እኔ ቅድም አውርተኸኝ ከስድስት ሰዓት በኋላ እንዴት ታወራለህ? እንደዚህ ጥቁር አልብስ አንተ እውነት ቆመህ ትሄዳለህ? እኔ ምን ብዬሽ ነበር? ትንሽ እንኳን አይከብድም? ምንም ያውሽኝ ነገር ስለሌለ አይከብደኝም። እናቴ ለማ አንተ ያንተ እናት ብትገደልበት ምን ትላለህ? ምን ትላለህ? አንቺ አንቺን እናት አልገደልኩም እያልኩሽ ነው። እናት ነው ያስቀረኝ። እናትሽን አልገደልኩም እያልኩሽ ነው እንዴ? እውነት አላውቅሽም ብለህ ማለት እስኪ አንተ መጽሐፍ ቅዱስ ይዘህ ዶክተር ነኝ ደግሞ ይስቃል እኮ በእናትሽ ነገር። ሴትዮ ምን ሆና ነው ጎበዝ? አንቺ አረጋጊያት። እውነት ተሰማኛለህ? ምን ሰነዶች አሉ፣ ወረቀት ማስረጃም አለን። እኔ ጋር ምንም ነገር የለም ነው ሽማዬ፣ ትሰሚኛለሽ? ወረቀት አለኝ የአንተ ሆስፒታል መሆኑን ልታምኚኝ ትፈልጋለህ? አሁን እኮ እዚህ ድረስ የመጣሁት ስንት ስራ አቃጥዬ የመጣሁት ሰውዬው ለመርዳት እንጂ ስለዚህ ነው በጣም ነገር ነው። ከእናንተ ጋር አሳይሻለሁ ምናምን ብሎ ሲያስፈራራኝ ነበር። ቆይ ያለሽ እዛም ቢዚ ነበርኩ። አይተሻል አንቺም ከስንት ስራ እንደቂ የመጣሁት እዚህ ምንድን ነው የምገላቸውን ሰዎች ቀርተው ነው እዚህ የመጣሁት። እኔ አንቺ ነበር መሰብሰብነው ስራ ተረጋጊ። እሺ ተረጋጊ። በእንደዚህ አይነት መልኩ አይደለማ። እናንተ እንደዚህ ስለሆናችሁ ምን የሚቀየር ታሪክ አለ? ወይ አንቺ ምን ድራማ ሰርተሽ ነው እንዴ? ሰብስበሽ ያመጣሽ ያንተ ድራማ ለንግግር እኮ ነው ድራማ የምትሰራው። ሐኪም ነኝ እያልክ ያስደወልሽው አንቺ ነሽ እንዴ? ቆይ እሺ በእኛ እንዴ ላውራው እባክሽን። ተሰማኛለህ? ብዙ መረጃዎች አሉ። ወረቀቱን አምጪለት ከፈለገ። በጣም ብዙ ማስረጃ አለኝ። ኦኬ እኔ እዚህ ድረስ ልረዳ በመጣሁ ነው እንዴ? ወረቀት ስራ ከዚህ ታዩ እባክሽን። ተሰማኛለህ? ለአንድና ለመጨረሻ ጊዜ ይላለኝ። እሺ አስገባሃለሁ ደግሞ ታያለህ። ምንም ትሰማኛለህ። ለምትሰሪው ነገር ግን ተጠንቀቂ። አንቺ ራሱ ተጠንቀቂ። ማንን ነው የምታስጠነቅቀው? ሁለት ቀን ስዝትብኝ እኔ ላይ ምንድነው የምጠነቀቀው? ምንድነው የምጠነቀቀው? በየስራዬ በጣም እየተከተልሽኝ ስራማ ወንጀል ነው። ይኸው ማስረጃ ይኸው ሰው መግደል ያንተ ድርጅት ነው አይደል? አዎ ድርጅቴ ነው። ስለዚህ የሞተችው በአንድ አይነት ሰዓት ማደንዘዣ ስትል የሰውን ህይወት ሞቷል ብለህ ይኸው አውራ እስኪ መልስ። ለእነዚህ ጥያቄዎች መልስ በእኔ ተሰርተር እንጂ እኔ አይደለም። ተባለ እናቱ ለምን ተባለ? ሙቷል የሚል ማረጋገጫ የተሰጠኝ ይሄ በድርጅቴ ስም እየተነገደ ነው እንጂ የኔ ድርጅት አይደለም። ለምን ቆይ ይሄን አክል ፈርዘር ለምን መሄድ አስፈለጋቸው? አንድ ነገር ልንገርሽ፣ የኔ ስራ ምንድነው? ያው ቤትም እንኳን ገብተሻል። በጣም ሰው ለመግደል ሌሎች ዶክተሮችም ኩላሊቱ እንደወጣ ጽፈዋል። እናንተ ልጆች ለምትናገሩ ንግግር ተጠንቀቁ። ምንድን ነው የሚጠነቀቁት? በጣም እኮ ስሜን እያበላችሁ ነው። ሰዎች እያየህ አይደለም? ሲያስፈራራኝ ነበር። እነሱ እኔ ምንም አይደለም፣ አይደንቀኝም። ፖሊስ እዚህ ጋር ስለቆመ እያስመሰለ ፖሊሶቹ ውጭ ናቸው፣ እነዚህ ጋርዶች ናቸው። ትሰማኛለህ? አይ ካልክ እያስጠፈጠፍኩኝ ታወራታለህ። አሁንም ነፃ እድል እየሰጠሁህ ነው። ያደረግከው አንድ ይኸው እያያቸው አይደል? እነሱ ማንንም የመቀጥቀጥ መብት አላቸው አላቸው፣ እዚህ ጋር አላቸው። አላምን ካልክ አላቸው እና ስለዚህ ውሸት ላውራ እንዴ? እዚህ ጋር አላቸው። በጣም ትቀልዳላችሁ። እኔ ደግሞ እነሱ ቆመዋል ብዬ ውሸት አላወራም። ልንገርሽ፣ የምን ውሸት? ከዚህ በላይ ማስረጃ ምን ፈለግ? የብዙ ሰዎች ሰነድ አሰባስቤያለሁ። የብዙ ሰዎች ሰነድ አሰባስቤያለሁ። ወንጀል እንደሆነ የሰራኸው ወንጀል እንደሆነ የውሸት ስብስብ እኮ ነው ያደንቀኝ። ምንም የውሸት ስብስብ ደግሞ ታወራለህ? አንቺ ስራ ታወራለህ ወይ? ተቀምጠሻል። ቤቴ መጣ ጭራሽ በሰራ ገብተህ ደግሞ እንደዚህ እያስፈራራኝ ታወራለህ? የሌባ አይነ ደረቅ መልሶ ልብ አድርቅ አለ። አሁንም እድል እየሰጠሁት ነው። እድልህን ታጣቀምበት። ታይ ተረጋጊ። እናቴን እኮ ነው የገደለብኝ። እናትሽ ብትሞትብሽ ትለቃለሽ። እናምን እያልሽ ነው። ያቺ እናት ብትሞት እንደዚህ ትያለሽ። እኔ ስማ እሱ ንገለዋለሁ። ምንድን ነው ስርዓት የምትለኝ? ወይ የእጁን ያገኛል። እንደ እናቴ በሞትኩና ማለት ተረጋጊ እባክሽን። እንደዚህ አይደለም በእናትሽ እባክሽ። እሱ ቁጭ ብላት ምንድነው አንቺ ስርዓት ይኑሩ ለምትናገረው ነገር። ይሄ ድራማ ነው። ይሄ ድራማ እባክሽን እሺ በይ ተነሺ። እጁን አዳሙን ጤነኛ ነው እናቴ ነው። እንደዚህ አይደለም እባክሽን እንኪ ረጋ በይ በእናትሽ እንደዚህ አትሁኚ። ስለፈጠረ እኔ ላንቺ ብዬ እኮ ነው እንደ ጤነኛ ሰው ለእናንተ ብዬ አይደለም። እኔ ጋር ምን ማለት ነው? ተረጋጊ በቃ የእጁን አንተ ምን ሆነሽ ነው?
ለምንድን ነው ማታሳስሪልን? አይ ለምንድን ነው እሷ ቤት የመጣኸው? ለአንዴና ለመጨረሻ ጊዜ ነው እየጠየቅኩ ያለሁት። እማዬ እኔ ምንም አልገባኝም። የደወለችልኝ ለዚህ ነው እንዴ? እኔ እኮ አባቷ ታሟላ እኛ ጋር ፔሽንታችን ነበረ። ሰው እኔ ቤት ድረስ ላግዛው ነው የመጣሁት እንጂ ምንድነው እንደዚህ ሙሉ እንዴ? አንተ እነዛ ወረቀቶች አሉ ልገለው አትልም? ልገለው ነው የመጣሁት አትልም? ስለዚህ መረቀቶች ልገለው ምንድነው የምታወሩት? ልገለው ነው የመጣሁት በል። እኔ ምንም አልገባኝም። ወሰነዶቹን ይዘሽ ነይ እማ። እኔ ምንም እሷ የደወለችልኝ አንቺ ነው እንዴ? ጭራሽ ቆመት ይላል። ወረቀቶቹን ይዛ ትምጣና ያንተ ሐኪም ቤት መሆኑን ባለፈም ተናግሬያለሁ አይደል? እኔ ሐኪም ቤት እኮ ይገለገል ነበር ሰውዬው። ይሄ የእናንተ ሐኪም ቤት ስም ነው። ኦኬ። ስለዚህ በዚህ ቀን የተቆረጠ ደረሰኝ ነው። በቃ የታከመችበት ብላችሁ ያስከፈላችኋት ደረሰኝ ነው። አይ ለምን ያስታውቃል? አንቺ ደግሞ ተናገሪ። እሺ ሲሆን አረጋጊ በል። ኦቨር አምጡት። ሲሆን ምን ታወራ? የሁለታችሁ ኢነርጂ ማነስ እሱን መግደል መቻል አለበት። እሺ ትንሽ ደቂቃ ብቻ ነው ፈልገው ኢነርጂ። ከዛ ቁጭ ብላችሁ ታወራላችሁ፣ ችግር የለውም። ለማውራት ከተወራላችሁ ችግር የለውም። ግን ኢነርጂ ስጡትና አልቅሱ። አንቺ ናት ገዳይ ነው። እዛ ካል አገኘልኝ ነው በቃ እነቂው እዚህ ጋር መተሽ ካልገደልኩት በይ። አንቺም ደግሞ አንተ ውሻ አድሩን አገኘሽ ያስፈራራሽ ነበር። አባትሽንም ሊገል ነው የመጣው የሰውዬ ቢሽን አንቺንም ሊደፋ ነው። ስለዚህ በቃ ጮሁ። ይሄው ሳቦኔ ከበው ቤቱን ምናምን እዛ ጋር ተርበትብተሽ አወራሽ፣ እዚህ ጋር ተረጋጋሽ። ዋይ ለምን ይሄው እዚህ እየመጣ እያስፈራራኝ ነው። ይሄው አሁን ራሱ እደፋሻለሁ እያለኝ ነበር። ምንም በይና ቀውል ለምን ተረጋጋሽ? ሄደሽ ለምን ነገርሻት አለኝ። ምንም በይና ሯንዳ ነው። በጣም አሪፍ ነው። ያንተ ደግሞ እርጋታ ምናምን አሪፍ ነው። አውራ እሺ፣ ዝም አትበል፣ አውራ ራስን ነፃ ለማድረግ አውራ። እሺ፣ እየጠየቁ ስለሆነ መልስላቸው፣ ምላሽን አሳይና አንቺ ምንድን ነው የምታወሪው? እንደዚህ አይነት ነገር እኔ ልረዳሽ አይመጣው ምናምን ብለው ኮስተር በል እሷ ነው። ምክንያቱም ራስን ነፃ ለማውጣት ነው። ቆይ መልስልኛ። ለምን ጠይቅ? እዚህ ቤት ምን ትሰራለህ አንተ? እኔ እናቴ እንግዲህ ነው እዚህ ጋር ጫርሽ የምታዋራ። እስቲ ቆይ ቅድም የተናገርከው ዛቻ በልስ ተናገራ። ቅድም እንደዛ አትኩብኝ ዛት አይ ተረጋጋ። እኔ ባይሽ ዛትኩብኝ ተናገራ። አሁን ወንድ ነህ። ድገመው እስቲ ወንድ ነህ። አሁን ድገመው። እኔ ካንቺ ጋር ምን አለ? እስቲ ምን እንደምታመጣ እናያለን። አሁን ለምን ቅድም ያወራውን ለምን አትደግመውም? አሁን ድገመው። ለብሼ የምሄደው እኮ አንተ ነህ እኮ እናቴን ያሳጣኝ። ገና አሳይሃለሁ፣ ብዙ ነገር አሳይሃለሁ። እሺ እኔ ላግኝ መጣሁ። ይሄንን ማገድላለሁ እናቴን ነገደላት ገ እባክሽን ቅድም ያልከውን ለምን አትደግመውም? አሁን ምንድን ነው የምትቀድም? አሳይሻለሁ። ተረጋጉና እስኪ ቆይ ነው ተረጋጋው የሚለውን አሰሚውም እንዴ? እናቴን እኮ ነው የገደለብኝ። እናቴን እኮ ነው የገደለብኝ። ያስፈራራኝ እኮ ነው የገደለብኝ። ስርዓት ያዥ። እኔ አንቺን እናት አልገደልኩም። ምን ሆና ነው? ተረጋጊ። ቆይ አባቴ አልጋ ቁራኛ አድርገው ቀመጥ ነው። እኔ አባትሽን ልረዳ መጣሁ። ኩላሊቶችን የት እያደረክ ነው? ቆይ የምን ኩላሊት ነው? የእሳቸውን ኩላሊት እንዳወጣህ ነው የታወቀ ነው። የእሱን ኩላሊት እንዳወጣት ደግሞ ሁለቱንም ኩላሊቱን አውጥቼ ነው እሺ ማሳይክ። ቆይ ተረጋጊ። በእንደዚህ መልኩ አይደለም እሺ በሉኝ ሴቶች። እናቴን የገደላት እኮ ይገባኛል። አንቺ ሊያንቺ እናት አልገደልኩም። ለምን ፖሊስ መጣሪ ነው የገደልካት? አሰለምካለሁ እኮ ማውራት አለብና ጠይቀው ቢያንስ እንዳታረጋጊ። ምንም የሚጠየቅ ነገር የለም። መታሰብ ያለበት ተመሳሳይባችሁ ነው እንዴ ይሄ ነገር? ይኸውልሽ ፍጥጥ ብሎ እንዴ እኔ ያላደረኩትን ነገር እኮ ነው ያወራሽ ያለሽ። ምንድን ነው የምትለው ግን አንተ? ተረጋጊ። ስርዓት ያዥ። አንተ አንተ መጽሐፍ እንደው ይዘህ ምለሀት ሰው አድናለሁ ብለህ ስርዓት ያዥ። ዘጋይ ተረጋጊ እባክሽን። ስለኔ ስርዓት ነግሪኝ። አንተ በዚህ ልክ ቆይ፣ ለምንድን ነው እንደዚህ ክፉ መሆን ያስፈለገው? እኔ ምንም ክፉ አይደለሁም። እኔ እነሱ እኮ ምን እንዳዩ አላውቅም እንዴ። ክፉ አይደለም። የሰው ኩላሊት እየወጣ ሰው እኔ ስራዬን የምሰራ እንጂ ሰው በጉሮ መጣን ሰው እየገደልክ ነው። አንተ ነህ ስራ ነው የምትሰራው። ቅድም ያልከውን ቃል ለምንድን ነው የማትደግመው? እነሱ ፊት ለፊት እኔ ምንድን ነው ያልኩሽ? ድገመው እስቲ ቅድም ያልከውን እኔ አባትሽ ለማውጣት ድገመው። ቅድም ያልከውን እጄ ልቀኝ እንዴ። እዛ ቆይ ተረጋጊ እባክሽን። እሺ በይኝ። ቆይ ምን እያልሽ ነው? ቅድም ያልካቱን ቃል ድገመው። ቅድም ምን አልኩሽ? ትሰማኛለህ? አባትሽን አሳይልሻለሁ። የሚሉት ነገር እውነት እንዳላቸው አውቃለሁ። ምንድን ነው እውነት ያለው? እውነት ባይኖራቸውም አንተ እኔ ቅድም አውርተኸኝ ከትንሽ ሰዓት በኋላ እንዴት ታወራለህ? ልረዳ ጭራሽ እንደዚህ እኔ እንደዚህ ጥቁር አልብሳ አንተ እውነት ቆመህ ትሄዳለህ? እኔ ምን ብዬሽ ነበር? ዋሸሁ ትንሽ እንኳን አይከብድም? ምንም ያወሽኝ ነገር ስለሌለ አይከብደኝም። እናቴ ለማ አንተ ያንተ እናት ብትገደልበት ምን ትላለህ? ምን
አንቺ አንቺን እናት አልገደልኩም እያልኩሽ ነው። እናትሽን አልገደልኩም እያልኩሽ ነው። እንዴ እውነት አላውቅሽም ብለህ ማለት እስኪ አንተ መጽሐፍ ቅዱስ ይዘህ ዶክተር ነኝ ደግሞ ይስቃል እኮ በእናትሽ ነገር። ሴትዮ ምን ሆና ነው ጎበዝ? አንቺ አረጋጊያት። እውነት ተሰማኛለህ? ምን ሰነዶች አሉ? ወረቀት ማስረጃም አለን። እኔ ጋር ምንም ነገር የለም ነው ሽማዬ። ትሰሚኛለሽ? ወረቀት አለኝ የአንተ ሆስፒታል መሆኑን ልታምኚኝ ትፈልጋለህ? አሁን እኮ እዚህ ድረስ የመጣሁት ስንት ስራ አቃጥዬ የመጣሁት ሰውዬው ለመርዳት እንጂ ስለዚህ ነው በጣም ነገር ነው። ከእናንተ ጋር አሳይሻለሁ ምናምን ብሎ ሲያስፈራራኝ ነበር። ቆይ ታዲያ እዛም ቢዚ ነበርኩ። አይተሻል አንቺም ከስንት ስራ እንደቂ የመጣሁት እዚህ ምንድን ነው የምገላቸውን ሰዎች ቀርተው ነው እዚህ የመጣሁት። እኔ አንቺ ነበር ቀልላል መሰብሰብ ነው ስራ። ተረጋጊ። እሺ ተረጋጊ። በእንደዚህ አይነት መልኩ አይደለም። እናንተ እንደዚህ ስለሆናችሁ ምን የሚቀየር ታሪክ አለ? ወይ አንቺ ምን ድራማ ሰርተሽ ቢሉ እንዴ ሰውስ ብቻ መጥተሽ ያንተ ድራማ ለንግግር እኮ ነው ድራማ የምትሰራው። ሐኪም ነኝ እያልከኝ ያስደወልሽው አንቺ ነሽ። ሰማኛለህ? ድጋሚ ድል እየሰጠው ነው። ለአንዴና ለመጨረሻ ጊዜ ነው የምጠይቀው። እውነቱን ንገረኝ። ወይ እኔ ምን አድርገህ ነው የምትይኝ? ያደረካቸውን ነገር እንዳለ ንገረኝ። ያደረኩት ነገር የለም እያልኩሽ ከዚህ በላይ ምን ላድርግ? ብዙ ማስረጃዎች አሉኝ እያልኩ ነው። ትሰማኛለህ አይደለ? ስለዚህ አይካልክ እኔ ለህግ አሳልፌ እሰጥሃለሁ። ማስረጃዎቹ የውሸት ይሆናል። ምንም የውሸት አይደለም። እያንዳንዱ ማስረጃ ማህተብ አለው። ደግሞ ከእናንተ ሆስፒታል መሆኑ ማህተብ አለው። የአንድ ሰው ብቻ ቢሆን እሺ ተሰርቶ ነው ፌክ ነው እንላለን። 2 3 4 ከዛም በላይ ያስፈራራሃቸውና ሊነግሩን ያልፈለጉ ደግሞ ገና ብዙ በጣም ብዙ አሉ። እኔ ማንንም አላስፈራራም። ይሄው እንደሷ እያስፈራራ ገደልካትስ እናቴ የገደልካት አሁን ይሄው ሐኪም ነኝ ብሎ አንቺ ማንንም አልገደልኩም። እኔ ስራ ላይ ምን ማለት አንተ ዱላ ነው የሚያስፈልግ። ከእነሱ ጋር ብታወራ ይሻለኛል። ለመጨረሻ ጊዜ ድል ሰጥቻለሁ። ድልን መጠቀም አልቻልኩም። ይውሰዱ ወይ ማውራት ካለብኝ እነሱ ይሰጡኛል። የት ነው የሚወጡት? ለምን እኛ እያለን አውራ። እውነቱን ተናገር። በቃ እኔ እናንተ ያላችሁ አውራ። እሺ በሉ በቃ እሺ በሉ። በእናታችሁ ውጡልኝ። አባቴን እዚህ ሊገልብኝ ነው። እኔ ያለው ይሄ ሁሉ ሰው እያለ እንዴት አባትሽን ይገላል? አንቺ ማንንም አልገልም። እኔ ጠብቀዋለሁ። እሺ በሉ እባካችሁ። አንተ ብትረሳት ነው ያረሳትም እናቴን። እሺ ደግሞ አባቴ አጠገብ መስደርስ አሳይሃለሁ። እኔ ናታን መስሎ ነው እውነትህን ነው። እሺ በሉ እዛው እባካችሁ እናንተ። ኧረ ተው። ይሄው ወጡልክ። መናገር የምትፈልገው እንደው እያንዳንዷን ነገር ተናገር። እሺ ምን ብዬሽ ነው? ሙሉን ያደረከውን ነገር ነው። እኔ እኮ ምንም ያደረኩት ነገር የለም። ምንድነው? ምንም ያደረኩት ነገር የለም። ይውጡልኝ አልክ ልትነግረኝ መስሎኝ፣ ወይስ አንተ ቃቃ እየተጫወትክብን ነው? እኔ ምንም ቃቃ አልተጫወትኩም። ስለዚህ መጀመሪያ ካምፓኒ ነው ተሽዋላ። አይቼዋለሁ። ሐኪም ቤት ተሽዋላ። አው ማናጀር ነኝ እኔ እዛ ውስጥ ማናጀር። ካምፓኒ ሐኪም ቤትም ተተው ስሙም ጠፋ። ካምፓኒያችሁ ነው? እሺ ቀጥል። በመጀመሪያ ሊዛ ሆስፒታል አይዞህ ጋር እሺ ቀጥል። እዛ ሆስፒታል እኔ ማናጀር እንደሆንኩ ታውቂያለሽ? አዎ ሰምተሻልም ከሌሎቹ። ባለቤቱን ማናጀር ይሁን የቤቱ ባለቤት እንደሆንኩ ነው የሰማሁት። የወንጀሉ ዋና ተባባሪ እኔ የቤቱ ባለቤት አይደለም። እሺ ማን ነው የቤቱ ባለቤትና? የወንጀሉም ዋና ተባባሪ ነው አይደለም እኮ። ማን ነው? እርግጥ ነው እዛ ውስጥ ወንጀል ይሰራል። እኛም ግን ተይዘን ነው። ምን ማለት ነው ተይዘን ነው? ካምፓኒ የኛ ሀገር የሆስፒታሉ የኛ ሀገር ሆስፒታል አለ። የውጭ ካምፓኒ ነው። ማን ነው ባለቤቱ? ቻይናዊ ነው ባለቤቱ። ቻይናዊ? እሺ ለምን አላማ ነው እዚህ የተቋቋመው? እዚህ የተቋቋመው እሱ በእርግጥ እንደዚህ ህጋዊ ይመስላል እንጂ ህጋዊ አይደለም። እንዴት ነው ህጋዊ አይደለም ማለት? እሱ እዚህ ብቻ ሳይሆን በየሀገራቱ አለው። በየሀገራቶቹ እንደዚህ ሆስፒታል አለው፣ ያቋቋመው ሆስፒታል አለው። ወንጀል የምትሰሩበት። እሺ ቀጥል። ግን ከዛ እኚህም ስላልነበረኝ በሰዓቱ ዶክተርም አይደለህም እንዴ? አይ ከዛ በፊት ሆስፒታሉ ከመምጣቱ በፊት ስላልነበረኝ እሺ አዲም እንደዚህ ስራ ፍለጋ ሲሄድ ነው ማን ያጠናኸው ምንድን ነው? ያጠናው ዶክተሬት ነው። ዶክተሬት ነው? ስራ ፍለጋ ሂጅ ነው ይዘው። እሺ ስትሄድ ምን አጋጠመክ? ስራ ልሰራ ነው የገባሁት። ከዛ እንደዚህ ምናምን ኢንተርቪው ተደረግኩ። ግቡን ማጠናቀቅኩና ሌላ ወሬ ገቡ። ይሄ ስራ እንደዚህ ነው ብሎ ምናምን ያለውን ነገር ውስጥ ነገሩኝ ማለት ነው። እሺ ከዛ ለታማኝነትህ ምንድን ነው የነገሩ? ግልጽ አድርገው። እንደዚህ ነው ብለህ ብቻ ደባብሳ አለፍከው። ምንድን ነው? ቃል በቃል ንገረን። ያው ሰው ሲመጣ የትኛውም ሰው በሚቻልበት አቅም ከሆነ
ማለት የህግ አካል የሆነ ሰው ካላየ ወይ ደግሞ እኛ ማድረግ የምንችልበት መንገድ ካለ ሰውየውን አስገብተን ያው አንዱን ኩላሊት እናውጣለን። ስለዚህ የተባለ እውነት ነው ማለት ነው። ስለዚህ እሳቸውንም የወሰዳችሁት እናንተ ናችሁ። የእሷ እናትም የገደላችሁት። እሺ ቆይ መግደሉስ ለምን አስፈለገ? መግደሉ እንኳን እኛ መግደል ማንንም ቢሆን አንፈልግም። ሲጀመርም እኔ በእርግጥ ኩላሊቱም ቢሆን መውጣት ስለማልችል እንጂ እንዲወጣ አንፈልግም ነበር። ግን መጀመሪያ ገባው። ከዛ በኋላ ማስፈራሪያ ያዙብኝ ምናምን። በሰዓቱ ምንም ስራ አልነበረኝ። ማድረግ የነበረብኝ የምፈልገው ገንዘብ ነበረ። ያን ገንዘብ አሟሉልኝ። ከዛ በኋላ ወደ ስራው ገባው። ከስራው ከገባው በኋላ ግን የምፈልገውን ገንዘብ በቶሎ ነበር የሰጠኝ። መጀመሪያ ነበር የሰጠኝ ፈራረል። ብሩ ደግሞ ግዴታ አስፈላጊ ነበር። እኔ ያን ብር ይዤ እወጣለሁ ብዬ ነበር ወደዛ እንትን ያልኩት። ከዛም ወጥቼ እንዳውም ያለውን ነገር በህግ አካል በኩል ቆሜ ያለውን ነገር አጋልጣለሁ ብዬ ነበር ያሰብኩት። እሺ ከዛ ግን አንዴ ስራ እንደገባው እነሱ ቪዲዮ ቀርጸዋል ምናምን የኔን ስራ ይዘውታል። ከእነሱ በላይ ጭራሽ ደግሞ በህግ መንገድ ብትሄድም ይህን ስራ የጀመርከው አንተ እንደሆንክ እናሳውቅብሃለን አሉ። ሲቀጥል እንደውም እኛ በምንችለው መንገድ ደግሞ አንተንም ከነ ቤተሰቦች ያጠፋል። ማን ነው ባዩ? ይሄ ካምፓኒ ከኔ በፊት የነበረው ከአቋቋሙ ጋር ይስማማል እንጂ ያቋቋሙ አይደለም። እነሱ ብቻ ናቸው። በቃ እኛ ጋር እዚህ ሀገር መጥተው ያውቃሉ? እዚህ ሀገር መጥተው ያውቃሉ? እኔ ሰውየውን በአካል አላውቅም። ዋና ባለቤቱን በአካል አላውቅም። ግን እነዚህ እኔን ያስገቡኝ ምናምን ማኔጀሮችም አሉ። ማኔጅ የሚያደርጉት ምናምን ብዙ ናቸው፣ በጣም ብዙ ናቸው። እዛ አይውሉም። አንተ ነህ የዛ ተጠሪ ማለት ነው? የዛ ተጠሪ እኔ በእኔ ስም ሆነ በየሀገሩ በኬንያም አለ፣ በየትኛውም ቦታ በቃ አፍሪካ ሀገር እንኳን ከ5 ከ6 በላይ አለ። ቆይ አንተ እናት አለክ እዚህ ጋር ብዙ ቤተሰብ አለክ። ነግበን የሚባለውን ነገር እንዴት ለማሰብ አልሞከርክም? ለአንድ ገንዘብ ብለህ የዚህን ሁሉ ህዝብ ጉዳት እንባ ማየትስ? እኔ መውጣት የማልችል ሆኖ እንጂ ፈልጌው አይደል። መጀመሪያማ ሰምተሃል፣ ነግረውኛል እያልክ እኮ ነው አይደለ? ስራው ምን እንደሆነ። ስለዚህ ለምን እንደዛ ወሰንክ? መጀመሪያ ላይ ግን በዚህ ቻሌንጅ አይደለም ኩላሊት ታወጣለህ ምናምን አይደለም። በቃ ግን ሰውየውን በማይጎዳ መልኩ የሆነ ነገር እናደርጋለን ያሉን እንጂ ምንድነው ብለህ አትጠይቅም? እንደዛ እኔ መሰለኝ። በቃ እኛ ሀገር ሰው ናቸው፣ ኔክስት ደግሞ ኢትዮጵያዊ ናቸው። እኛ ያለን ጨክናል ብዬ አላስብም። ማለት በቃ ገንዘብ ማግኛ ዘዴ ፈልገው ነው እንጂ በዚህ ልክ ይሆናል ብዬ አላስብም። ስለዚህ የተባለው እያንዳንዱ ነገር እውነት ነው። የተሰጡት ማስረጃዎች ሁሉ እውነት ነው ማለት ነው። እሱ እውነት ነው። ስለዚህ ባለፈ ስመጣ ያየኋቸው ሴቶቹም ሁሉም ወንጀል ነው፣ በቃ ተባባሪዎች ናቸው ሁሉም። ስለዚህ ንጹህ ስራ የሚሰራበት ሆስፒታል አይደለም ነው። ግን እኛም አሁን በእኛ ራሱ የተስማማኖች አሉ። ለመውጣት እንፈልጋለን፣ መውጫ መንገዳችን እንፈልጋለን። ግን ሁሉም መውጣት የማይችሉበት መንገድ ላይ ያሉት ማለት ግን ምንም እንደማይሆን እኮ ነው። ምንም እንደማያረግ ሰው በስራ ደስተኛ ነው የምትመስለው፣ እንደዛ ሰዎቹን ስታበሻቅ። ሰው ማድረግ ያለብኝ ደግሞ እንደዛ። እኔም እኮ ከበላይ አለኝ። የማታ ሪፖርት እኮ የሚወስድ ሰው አለ። እኔን እኮ የትኛው እንደሆነ ሳላውቅ እኮ የእኔን ሜንታሊቲ እንኳን የሚከተል ሰው አለ እኮ። ሰው ማድረግ ያለብኝ ደግሞ ግዴታ እንደዛ ነው። ኔክስት ደግሞ የራሳቸው ሴኩሪቲ ካሜራም ይኖራል። እኛም ማናውቀው እንኳን ኦልሬዲ እኛም ማናውቀው ራሱ ሴኩሪቲ ካሜራ አላቸው። ሶ የኔ የቀን ውሎ ፊሊንግ ራሱ እንዴት እንደሆነ ይታይብኛል። ግዴታ መሆን ያለብኝ እንደዛ። እኔ ከዚህ በላይ ምንም ልልህ አልችልም። እንግዲህ ተመልካቾቼ ኑና ውሰዱት፣ ሂድ ይዘውት ይውጡ። ግን እኮ እንደዛ ብለሽ አይደለም። ስለዚህ በቃ ጣቢያ ትጨርሰዋለህ። ቢያንስ እንኳን ማቅለያው ትንሽ ስላመንክ ራሱ አድርቀህ ሂድ፣ ተንቀሳቀስ። ይዘው ምን ልበል አሁን? የት ነው የምሄደው? ቆሞ እየጠበቁህ ነው እኮ። የት ነው የምሄደው? ፖሊስ ጣቢያ ከነሱ ጋር ተወራለህ። አንቺ የነገርኩሽ እኮ እንዳልሄድ ነው። ከፖሊስ ማንም ሰው ከህግ በላይ አይደለም። ስለዚህ ሂድ፣ ለቅጣትህ አንሸልምህ መቼስ። ምን ማለት ነው? ምን ማለት ነው? ሂድ እንጂ እኮ እኔ የምሄደው ታዲያ ለምን ነገርኩሽ ታዲያ? እንግዲህ ተመልካቾቼ የተፈጠረውን ሰምታችኋል። በጣም የሚያሳዝን ነገር ነው። ድርጅቱ እዚህ ሀገርም አይደለም ሌላ ቦታ ነው፣ እንደተናገረው ቻይና ነው። ስለዚህ ናና ውሰደው ፖሊስ። ምን ማለት ነው? ከሱ ጋር ታወራለህ። ይዛችሁ ትውጡ። ሙሉ ማስረጃ አለ። ይዛችሁ ትውጡ። ያው ሁሉ ነገር ሰምታችሁታል። እያንዳንዱን ነገር ቻይኖች ናቸው ድርጅቱን የከፈቱት ብሏል። ካምፓኒ ብለው ነው የሚጠሩት። እንደ እውነታው ሆስፒታልም እኛ ነን ያለላቸው። አይዞት ጋሼ አይዞት። እሳቸውን በጣም በጠና ሁኔታ የታመሙ ይመስለኛል። ሐኪም ቤት ይዣቸው ይሄዳለሁ። ሌላ ምርመራ ያስፈልጋቸዋል። አይዞት ጋሼ አይዞት። እንግዲህ በቃ ያለውን ነገር ያያችሁትን ይመስላል። እሱም ለህግ አካል አሳልፌ እሰጠዋለሁ። እስከ ሆስፒታሉ እስከ ማሻሻል ድረስ እደርሳለሁ። ብዙ ሰነዶች፣ ማስረጃዎችን አሰባስቤባቸዋለሁ እና እናንተም ደግሞ እስካሁን አብራችሁን ስለቆያችሁ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቻው፣ ደህና ነው። አይዞት ጋሼ።